الإيثار والعطاء إيثار مالت ሌሎች ማስቀደም ለሌሎች መኖር የሌሎችን ሐጃ ከራስ በፊት መፈጸም قرطبي من ይላሉ الإيثار هو تقديم الغير على النفس إيثار ማለት ሌላውን ካንተ በፊት ማስቀደም ወንድሜ ያገኝ ወንድሜ ይደግ ለምን ይሄን ርዕስ መረጥኩት ዘመኑ ሰውን ረግጦ የሚታደግበት ጊዜ ላይ ደርሰናል ሁሉም ነፍሲ ነፍሲ ነው ከቤት አስኮብልሎ እሱ ብሩን እየቸበቸበ የሷ ህይወት ቢበላሽ እሱ ግድ የለው እኔ ልውጣ ነው ዋን ራስ መምረጥ ውስጥ እንገኛለን አላሁ Subhanahu Wa Ta'ala ቁርአን ላይ ሌሎችን ከራሳቸው የሚያስቀድሙ ሰዎችን ሲያወድሳቸው ምን ይላል ويؤثرون على انفسهم ከራሳቸው በላይ ሌሎችን ያስቀድማሉ ولو كان بهم خصاصة ለነሱ እንኳን የበለጠ አስፈላጊ ቢሆን ሌሎችን ያስቀድማሉ ተርፏቸው አይደለም ለነሱ ስፔሻል ኬዝም ቢሆን ወንድሜ ይቀደም ይላል ይሄ ቁርአን የወረደበት ታሪካዊ ክስተት አለ አስገራሚ ታሪክ ነው ቡኻሪና ሙስሊም በዘገቡት ሐዲስ ላይ አንድ ግለሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና فقال يا رسول الله اني مجهود يا الله መልእክተኛ እኔ ችግር ውስጥ ረሃብ ውስጥ ብሶት ውስጥ ነው ያለው እባክዎ መግቡኝ አላቸው አዛኙ ነብይ ምን አሉ ወዲያውን ሰው ጠሩና ወደ ሚስታቸው ላኩ ምን የሚበላለሽ መልስ ላከች የአላህ መልእክተኛ ከውሃ ውጭ ቤታችን ምንም ነገር የለም ወደ ሌላ ሚስት ላኩ ወደ ሌላኛውም ደገሙ ሁሉም ተደምረው ምን አሉ لا والذي بعثك بالحق ما عندنا الا ما بحق بلاك ጌታን ምናለን ቤታችን ውሃ እንጂ ለእንግዳም ይሆን የለም በውሃ እንዴት ያስተናግዱት ከዛም ዞራሉና ከሰሃቦች መሃል من يضيف هذا የኔን እንግዳ ዛሬ ማን ነው የሚያስተናግድልን የረሱል እንግዳ ሊሰጣቸው ነው ሰሃቦችም ደካማ ናቸው ኢኮኖሚካሊ አና ያ ረሱላህ አላንዱ ሰሃባ እኔ አለው እኔ ነው የርሶን እንግዳ ወስደው ሰውየውን ይዞት ወጣ ወደ ቤቱም እንደደረሰ ሚስቱን አንድ ነገር አለ የአላህ መልእክተኛ እንግዳ ይዤ መጥቻለሁ ዛሬ እንዳታሳፍሪ ምን የሚበላል አላት ሌላ የሚበላ የለም ለልጆቻችን ብቻ ነው አለችው አይ እንግዳ ዛሬ ልጆቻችንም ኢሳርን ይማሩ ልጆቻችንን አታለሽ አጫውቻቸው ምግብ ሲሉሽ እንደገና ቆላምጠሽ አስተኛቸው አጫውተሽ ሌላ የለም ቤት ውስጥ የልጆች ምግብ ብቻ ባልና ሚስት እንኳን በባዶ ነበር የሚተኙት ልጅን እናት አቆላምጣ صالح ሚስት አላህ ሚስቶቻችን صالح ያድርጋቸው ወንድን ኸይር እንዲሰራ ታግዘዋለች አንዳንዷ እንግዳ ይዘባ ስትመታ እንዲያንተ እንግዳ ያልቅም ምትላለች እህቶቻችንን ባይመለከትም ማለት ነው እባክሽ ምን አለ ልጆችን አባብለሽ አስተኝ እሺ አለች አባበለች አስተኛች ሁለተኛው ስቴፕ ምግቡ ትንሽ ነው እንግዳው ሊሸውዱት ነው ምግቡን እንዳቀረብሽው ጠጋብለሽ ሻማውን አጥፊው አላት እሺ አለች ሻማውን አጠፋች ሶስተኛ መመሪያ ምን በላ እንምሰል አላት መብራቱ ጠፍቷል ድግዝግዝ ያለ ነው ምግቡ ቀረበ እነሱ የመብላት ድምጽ ያሰማሉ ያርጉ ይበላሉ ባዷቸው ነው እኮ እንግዳው እየተሻማ አብረው እየበሉ መስሎታል ግጥም አርጎ በላና ሰላማዊ እንቅልፉ ጧት ላይ ሲነጋ ይሰሃባ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ ረሱል ለካ ከሰማይ አንድ መልእክት ደርሷቸው አድሯል فقال من على لقد عجب الله من صنيعكما بضيفكم الليلة الله ትናንት ማታ በእንግዳው የሰራችሁት ነገር አስገርሞት አደራል አላህ ተገረመባችሁ በእናት ታሪክም ላይ መጠቀስ ስላለባቸው ቁርአን አወረደ እነሱም ይጠቅስ ويؤثرون على انفسهم ከነፍሶቻቸው በላይ ሌሎችን ያስቀድማሉ
ወለው ካነ ቢሂም ኸሳሳ ለነሱ ስፔሻል ኬዝ ቢሆን ሙሽ አንተ ተመሽቶ ሰውን ሰዓት ላይ ትጥራለህ ሙእሚን ስነ ምግባሩ ሌላን ነው የሚያስቀድም እኔ ሙቸሱ ይዳን ነው ሙእሚን ይሄን ኢታር ሌሎችን ማስቀደም ሌላው ሲቪላይዜሽን ሐዳራ ስልጣኔ አያውቀው ተጥዊሩ ዛት ራስን በማዳበር ላይ በዘመናችን ተጽፏል ተብሎ የሚዳነቅ አንድ ኪታብ አለ The 7 Habits of Highly Effective People ሰብዑል ዓዳት ይሉታል ስኬታማ ሰዎች ያላቸው 7 ዋና ዋና ባህሪ ብሎ ስቲቨን ኮቪ የሚባል ምሁር ጻፈ መጽሐፉ ጥሩ ነው ከኢስላምም ብዙ ይወሰደው አለ ያው ባይገልጸውም ማለት ነው አንብቤዋለሁ መጽሐፉ 7 ባህሪ ያላቸው ምድር ላይ ስኬታማ የነበሩ ሰዎች ይላል ከነዚህ ውስጥ አንደኛው ባህሪያቸው ምንድነው የሚያስቡት ዊን ዊን ነው ይላል ዊን ዊን ማለት አንተ ማግኝ እኔም ላግኝ ማለት ፖዚቲቭ ናቸው እና አይነት ሰዎች ስኬታማ ሰዎችን ባህሪ ሲያጠና 7 የሚያመሳስላቸው ባህሪ ያገኘው አለ አንዱ ባህሪያቸው ምንድነው አንተ ማትርፍ እኔም ላትርፍ አንተም ብላ እኔም ልብላ ከአራት ይከፍለዋል የሰው ልጆችን ባህሪ ሰውየው ስክሪኑ ላይ ጽፈ ነው ቢሆን አሳያችሁ ነበር የመጀመሪያው ባህሪ ዊን ዊን ነው አንተ ማትርፍ እኔም ላትርፍ ሁለተኛው ሉዝ ዊን ነው እኔ ልክሰር ምን አደርጋለሁ አንተ አትርፍ ነው ሶስተኛው ዊል ሉዝ ነው እኔ ለማትርፍ አንተ የራስ ጉዳይ አራተኛው ሉዝ ሉዝ ነው አንተም ታጣለህ እኔም አጣለሁ ሁላችንም 0-0 ማንኛችንም አንጠቀምም ዶክተር ጣሪቅ አስወይዳን ይሄን ክስተት አሜሪካ ውስጥ የተከሰተን ይናገራል ባልና ሚስት ብዙ ጊዜ ሲጣላ ወንድ መጥፎ ይሆናል ባህሪ አላህም ለዛ ነው ሱረቱ ጦላቅ ላይ ወተቁላህ ወመን የተቂላህ ፍቺ ላይ ሚስትህን ብቻ የሳካት ፈታተን በየኔ ፍቅር ወድሻለሁ ተፋተናል ሚላል የለም እኮ ካንቺ ጋር ኖርም ነው አይደል የቁጣ ወቅት ስለሆነ አላህ ተቅዋን አዘዘ ወተቁላህ ወመን የተቂላህ يجعل له مخرجا ويجعل في امره يسرا ተቅዋን ደጋግሞ ጠርቶታል ባልና ሚስት ተጣሉ ነጮች ናቸው ፍርድ ቤት ቀረቡ ቤቱ በሱ ስም ነው ያለ ትልቅ ቤት በጣም በብዙ ሚሊዮን የሚገመት ፍርድ ቤቱ ታዲያ የሴት መታስ አስከብራለሁ በሚለው ፈሊጡ ፍርዱ ላይ ምን ወሰነ ቤቱን ሽጠ ለሷ ክፈላት ሂሳቡና በሸጥከው ሽጥና ለሱ ስጣት ለሷ ስጣት ተናዷል ስንት ሚሊዮን ብር ሽጬ ልሰጣት አላደርገው ፍርድ ቤቱ ያለው ምንድነው ሽጠ ገንዘቡን ስጣት በሚሸጠው ዋጋ ኮታ አላስቀመጠ ታዲያ ባል ምን አደረገ በሚስቱ ተቆጥቶ ነበርና ቤቱን 10 ብር ጨረታ ወጣው 10 ብር ሸጠው 10 ብር ሰጣ አንቺም 0 እኔም 0 ይሄ ሉዝ ሉዝ ሪሌሽንሺፕ ይሉታል አንቺም ታጫለሽ እኔም አጣለሁ እንዲህ ነው እነሱ ሀገር በጣም ይቸገራሉ በል አንዳንዶቹማ የኛው ሀገር ሰው ከዚህ ሄዶ ይባላል ሀብታም ነጭ ሴት አገባ በጣም ሀብታም ናት ተግባብቶ ሲኖሩ አንድ የተቆጣባትና ሀበሻ ላይ እንደለመደው ውጪ አላት የሷ ቤት ነው እኮ እሷ ምን አለች አሃ እኔ ነኝ ለካ ሞታለ የሷ ቤት ውስጥ ነው ዘሎ የገባ መጀመሪያ ለካ እኔ ነኝ ሞቶ አቀለብልሆኝ ይሄ ሶስተኛው ሪሌሽንሺፕ ነው ሉዝ ሉዝ ኢስላም ግን ሐቂቃ እኔን ኮርሶስ ጀዋለውና ኢስላም ምን አለው ከዚህ የተለየ ቢሳነብ ኢሳር ሚላገኝ የትኛውም ስልጣኔ ማያቅ አብረና ትርፍ አይደለም አንተ ኑር እኔ ሞቼ አያችሁ ይሄ ሪሌሽንሺፕ ታሪክ ያቀው ለበሌሎች ደስታ አንተ እየተቸገርክ ደስታቸውን መፍጠር ልጆችህን በጾም አሳድረ አንተ ምትበላ መስለህ እንግዳ ጥግበ ማደር አብረን ብላ አይደል ኢሳር ትልቅ እስላማዊ
ስነ ምግባር ነው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን በዚህ ስነ ምግባር ለአመታት አነጹት። አንዴ ወደ ቤታቸው ሰህል ባስተላለፈው ሐዲስ ላይ ወደ ቤታቸው አንዲት ሴት በእጇ ፈትላ ጠልፋ ረሱል እንዲለብሱት ፈልጋ ልብስ ይዛላቸው መጣች። ሚያምር ቡርዳ ልብስ ይዛ መጣች። ይዛው እንደመጣች ረሱል ሌላም አልነበራቸውም ቅያርና ውስጥ ገብተው ቀየሯት። ለብሰዋት ሲመጡ ከዛ ጨረቃ ፊታቸው ጋር ሌላ መሰሉ። ልብሷን አንድ ሰሃባ ያያት ወደዳት። ያ አላህ መልእክተኛ እንዲው ቢሰጡኝ ይችምናል አላቸው። ረሱልም ቢያቁማ ውስጥ ገቡና አውልቀው ኢሳር አወለቁና አጣጥፈው የድሮው እንደገና ልብሳቸውን ለብሰው አምጥተው ሰጠውት። ወደ ውስጥ እንደገቡ ሰሃቦች ተቆጡ። አንተ እንዴት ረሱልን ትጠይቃለህ? እምቢ ማለትን እንደማያውቁ እያወቅ የጠየካቸውን ሁሉ እንደሚሰጡ እያወቅ እንዴት ትጠይቃለህ? ላ ብለው አያውቁም ረሱል ኖ የላቸው ما قال لا قط إلا في تشهده لولا التشهد لكانت لاؤه نعم لا كو بلو ياكم التحيات لي بيتشانو بلو ياكم أشهد أن لا نلل التحيات لي نلالن أشهد أن لا يلم إله أملاك إلا الله كالله وجه نلالن لا متلون ترمي تتقومات يتبوتان التحيات سيكرونو التحيات باينور نورو لا ሁላ نعم ይሆን ነበር አለ ገጣሚ ግልጽና የግድ ተሸሁዱ ላይ ሌላ ጌታ አለ አትልም ብቻ ግልጽና አይደል ረሱል ላ ያቁም እንዴት ትጠይቃቸዋለህ እንቢ እንደማይሉ እየታወቃሉት فقال من عليه ሰው እኔኮ ረሱል ሲለብሱት ሳይ የሳቸውን ልብስ በረከት ፈልጌ ነው ምናልባትም በሷ እከፈንበት ይሆናል አላቸው አላማው ይሄ ነው በቃ የሳቸውን ጀሰድ የነካ ሰውነት ፈልጋለሁ አላህ ሁለመናቸውን በረካ አድርጎታል ለሳቸውና ለሳቸው ብቻ ሁለመናቸው በረከት ነው ከፈኔ እንዲሆን ፈልጋለሁ ብዬ ነው አለ ሰህል ምን ይላል ሐዲሱን የዘገበው فكانت كفنا እንዳለው ሲቀበር ይችለብሶ ነበር ከፈኔ ሆነችው ይላል ረሱል እንዴት ልብስ አውልቀው ሙሽ የተረፈህን ቁምሳጥን ያለውን አይደለም የለበሱትን አውልቀው እንዲህ ነው ትውልዱን ተርቢያ የሰጡት ራሳቸው በላይ በማስቀደም في بيت جابر በጣም የሚገርመው ሐዲስ ይሄ ነው ጃብር ከነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ሰሃባ ውስጥ አንዱ ጃብር ምን ይላል የኸንደቅን ጉድጓድ ቁፈራ ላይ ያለን እንደምታውቁት ቁረይሾች ገጠፋንን ሌላ ጎሳዎችን ሰብስበው አህዛብ ብሎ ጠቀሰው አላህ ቁርአን ላይ ጭፍሮች ተሰብስበው እስልምናን አንዴ እናጥፋ ብለው ዘምተው ነበር ሊመጡባቸው ሲሉ ሰልማኑል ፋሪሲ አዲስ ታክቲክ ከፋርስ አመጣ እንቆፍረው መግቢያውን አለ መዝለል እንዳይችሉት ቁፋሮ ተጀመረ ሰሃባው በጣም ተራበ የምግብ እጥረት ነበር ረሱል እንኳን ሆዳቸውን አስረው ነበር ይላል ጃብር ሲናገር ልክ ሳያቸው አልቻልኩም ፍቀድልኝ ብዬ ወደ ቤቴ ተመለስኩ ምግብ ፍለጋ ባለቤቴንም ቤት እንደደረስኩ እኔ ዛሬ ከረሱል ሰለላሁ ዐለይሂ ወሰለም ያየሁት ክስተት ትግስት የሚያሳጣ ነው ምንም ይበላልሽ አላት ምንም የለንም አንዲት የምትታረድ እንስሳና ያለችን ሻዒር ገብስ ብቻ ነው እንግዲህ እሷ እንደምትሆን አርገች ስሪያት አረድኩላት እንስሳዋን ማብሰል ጀመረች እቺንም ገብሱንም ፈጭታ ዳቦ መጋገር ጀመረች ሊበስል ሲል ልጥራቸው አልኳት አዋለች ቀስ ብዬድኩና ወደ ረሱል ጠጋብዬ የአላህ መልእክተኛ ትንሽ የምትበላለች ብቻውት መምጣት እንደማይወዱ አቃለው አንድ ሰው ይዘው ይምጡ ደግሞ የግድ ካላችሁ ሁለቱ ናችሁ ሾለክ ብላችሁ ነው አይነት አላቸው ረሱል ቆሙና እናንተ ሰሃቦቹ ያሉ ያን ሁላ ሰራዊት ዛሬ ምሳ ግብዣ ጃብር ቤት ነው አሉ ጃብር መሬት ብትውጠው ደስታው ተሾለከና ወደ ሚስቱ አንቺ ረሱል እኮ ዛሬ ጉድ ሰሩና አለ
ይህ ሁላ ሰራዊት በምኑ ነው ምን መገበው? ተሰልፎ መጣ ሰራዊቱ። ረሱል ገቡ ሊበሉ እንዳይመስላችሁ ሰራዊቱን እያሳለፉ ለማመገብ። እሳቸውን ሚስት እንዳታነሳው ምድጃው ላይ ያለውን አሉት። ቀረቡ፣ ዳቦ ያነሳሉ፣ ስጋ ያደርጋሉ፣ ሰሃባውን በሰልፍ ያስገባሉ፣ ይሰጡታል። አያልቅም። ሙዕጂዛ አላህ እንዲከሰት አደረገ። ዛሬ ይዝቁታል፣ አያልቅም። ሰሃባው እየበላ ስቴኪኒውን እያወጣ ይወጣል። ሁሉም ሆዱ እየሞላ ብዙ ሺህ ሰራዊት። ተመልከቱ ኢሳር። ብቻዬንማ አልበላም፣ ሰሃባዬን ጥዬ ኡመቴን ትቼ አላደርገው። አላሁ አክበር። اللهم صل وسلم على ከዛም እኛ ቀረን። እኔና እሳቸው ተመገብንና ምግቡን ስናየው ከነበረበት አልጎደለም ይላል ጃብር። ያ ሁላ ሰራዊት በልቶ ከዛም ለሚስቴ ሰጧትና በይ ተመገቢ ጠጪ፣ ሰውም ረሃብ ገብቶበታልና አካፊ ብለዋት ወጡ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። እንዲህ ያደረጉ ሰሃባውን ሼር አብሮ መኖር አብሮ መመገብን አቀሩት የአላህ መልእክተኛ። እኛሳ ወኔሳቸው ተከታይነን አሁን ዘግተን ነው ምን በላደ እንኳን ሌላውን ልንረዳ ሲያገኝ እንኳን አይናችን ይቀላል አይደል? በጣም ነው የሚያሳዝን። ሐስድ ነው እንኳን ልንረዳው እንኳን ኢሳር ልናረግ ለራሳችን ትተን ባያገኝ ደስታችን። እንደ ቀልድ ያጫወቱኝ ነበር እዛ ክላስ ውስጥ አንድ አምላክ አሉ ነዛ ነው የሚሉ አምላክ ወደ ሰው ልጅ መልእክት ላካ። ወደ ሰው ልጆች መልእክት ላከና ምን አለ? የምትፈልጉትን ነገር ጠይቁ፣ ነገር ግን ከምትጠይቁኝ ነገር ሰጣችኋለሁ፣ የፈለጋችሁትን ጠይቁ፣ ለጎረቤት ግን እጥፍ ነው የምሰጠው አለ። ግልጽ ነው። የምትፈልጉትን ጠይቁ። መኪና ካልክ ለአንተ አንድ መኪና ለጎረቤት ሁለት፣ አንድ ህንጻ ካልክ ለጎረቤት ሁለት ህንጻ፣ 10 ህንጻ ካልክ ለጎረቤት 20፣ ያንተን እጥፍ ለጎረቤት ልሰጠው ጠይቁኝ ብሎ ላካሉ። ታዲያኛው ሰው አሰበ እኔ አንድ መኪና እጄስ ሁለት ልይዝ እንደ አይነት ነው ባህላችንና እንዴት የማይታሰባል የሚበልጠውን አሰበ። ከዛ ምን ብሎ መልእክት ላከ? አንድ አይኔን አጥፋዋል። ጎረቤቱ ስንት አይኑን ይጠፋ ነው? አላሁ አክበር። ኢስላም ግን ከራስ በላይ ለሌሎች መኖርን ያስተምራል። አልহামዱሊላህ የዲን الاسلام ተከታይ ላደረገን ጌታ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹን እንዴት እንዳነጿቸው ያየን ነው። አቡ ሁረይራ የሚባለው የሳቸው ተወዳጅ ደረሳለ። ከሳቸው ጥግ ልክ ድመት ስጋይታ እንደምትጠብቀው ሐዲስ የሚጠብቅ ሰሃባ። ስራም ላይ ራሱ ብዙ አይሳተፍም። ይርበውም ይደክመው ነበር አቡ ሁረይራ። አንዴ ይላል አቡ ሁረይራ ቡኻሪ ላይ በተዘገበው ሐዲስ ላይ አንዴ በጣም ራበኝ አልቻልኩትም ማለት። ስለዚህ ታክቲክ ፈጠር። ሰዎችን ቁርአን ትርጉም እየጠየቅኳቸው አውቄ ተፍሲር ከዛ ከመለሱልኝ በኋላ ተከትያቸው ሄዳለሁ አብሬ ምሳንድ ማም ሳይላ አይቀርም ተጋብለስ ታወራው አይደል? ምሳንድ እንዲሉኝ አውቄ አቦከር አለፋል መስጂድ ሲወጣ ያ አባበክር እቺ ቁርአን አያት ተፍሲሯ ምንድነው አልኩት። አቡበክር ትርጉሟን ነገረኝና ሳያስከተለኝ ቀራል። ማን ልጠብቅ? ዑመር ወጣለ። አንተ ዑመር እንዲህ ሚለው የቁርአን አያ ምንድነው? ትርጉሙን ሰጠኝና አላስከተለኝ። ምናልባት ሰሃቦች ምንም የላቸው ማለት ዛንታይ። ከዛ ማን መጡ? አቡል ቃሲም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡ። ልክ እንዳየኝ ከፊቴ ላይ ተረዳሉ። ረሱል ሰለላሁ ዐለይሂ ወሰለም ተረዳና ያ አባሂር አሉ الحق بي ተከተለኛል። በቃ አንደርስታንድ አድርገውኛል ብዬ ተከተልኳቸው። ረሱላም ቤት እንደገባነ ምን አለ ብለው ጠየቁ። ረሱል ሰለላሁ ዐለይሂ ወሰለም አይ ምንም የለም እቺ ወተት ብቻ ናት። ወተቷ መጣችላቸው። ማላከው? ከአንሳር ጎሳ ውስጥ የሆነ የርሰው ተማሪ ነው። ያዟትና ረሱል ሰለላሁ ዐለይሂ ወሰለም በጣም ርቦኛል ይላል አቡ ሁረይራ። ሊያጠጡኝ ነው ስል
አቡ ሁረይራ አሉኛል ሄድና አህሉ ሱፋን ጥራቸው አሉኛል። አህሉ ሱፋ ማለት ከነብዩ ቤት ጀርባ የሚኖሩ ደሃዎች ናቸው። ስራ ሚስት ትዳር ምንም የሌላቸው ሰዎች የሚመገቡት ለረሱል የሚመጣላቸው ሀዲያ አለ። ያን ሀዲያ እሳቸው ሳይቀምሱ ለነሱ ይልኩላቸው። ይሄ ነው ምግባቸው። አሁንም ያለችው አንዲት ብርጭቆ ወተት ናት። አህሉ ሱፋን ጥራቸው ብዙ እኮ ናቸው። አቡ ሁረይራ ጨለመበት ዱንያ። እቺን ወተት አገኘው ሲል አህሉ ሱፋ ሲቀራመቷት ምኑ ሊደርሰኝ ነው? ትካዜ የነበርኩት መጀመሪያ። አሁን እንዴት ነው የሚደርሰኝ ነው? አንድ ብርጭቆ ወተት ሶስቱ ገና ይሰጣት ያልቃል። ስንት በጣም ብዙ ናቸው እነሱ በመቶ የሚቆጠሩ። ግን የአላህ መልእክተኛ ከመታዘዝ ውጭ አማራጭ የለኝ። ወጣውና አሰልፍ ያመጣዋቸው ደግሞ እንዳመጣዋቸው ለሱ እንኳን የሚሰጡት በሆነ አሳልፋሉ። ናኔ እናንተ ነው እነሱም እናጠጣ ዛሬ። ረሱል ሰለላሁ ዐለይሂ ወሰለም አሁንም እዚህ ቦታ ላይ አላህ ተአምራት እንዲከሰት አደረገ። አንዷን ብርጭቆ ወተት ለሰሃቢዩ ይሰጡታል፣ ይጠጣል፣ ሆዱ ጠግቦ ይወጣል። ሌላኛው ይገባል፣ ይጠጣል፣ ሁሉም ጠገቡ ይላል አቡ ሁረይራ። አሁን አለቀ እያልኩ ምንም አልተነካ። መጨረሻ ላይ ብርጭቆዋን አንስቼ ሰጠዋቸው። የቀረው ትክ ብለው አዩኝና ፈብተሰም ይላል ፈገጋል። አንተ አቡ ሁረይራ ማን ቀራሁን? እኔ እናንተን ብቻ ነን እንዴ አልኩት። አሉኝ አለ አሁን እነርሱ ብቻ ነን። ቁጭ በልና እስኪ ጠጣል። አቡ ሁረይራ ቁጭ አለና ፈሸሪብታል በጣም ጠጣው። ጨርሼ ሰጣቸው ድገም አሉኝ ይዛው። አሁንም በጣም ጠጣው። ሶስተኛ ድገም አሉኝ በጣም ጠጣው። አራተኛ ድገም ሲሉኝ የአላህ መልእክተኛ አሁንስ ማስገባበትም አንድም ቀዳዳ የለም አልኳቸው። ረሱልም በጣም ፈገግ አሉና ወተቱን ተቀብለው ፈሰማ ወሸሪብ አላህን ቢስሚላህ ብለው ወተቱን ጠጡ ይላል። ረሱል እንዴት ተርቢያ እንደሚሰጡ አያችሁ። አቡ ሁረይራ እርቦታል፣ ግን ኢታር ማድረግ አለበት። እርቦ ወንድሞች ሊጠጡ ይገባል። هكذا رباهم وصاروا على منواله። ይሄ ኢታር ትልቅ ምጥቀት ነው። ኢስላም ለዓለም ያስተዋወቀው ውብ ስነ ምግባር። ሰላህ الدين الأيوبي ረህመቱላሂ ዐለይህ ታዋቂው የኢስላም ሙጃሂድ ቁድስን ከሶሊቢዮች እጅ ነፃ ያወጣው ሰላህ الدين الأيوبي በጣም የሚገርመው አንዴ ቁድስ እንዳሆኑ እህትላል በመስቀለኝ ጦረኞች ተከባይ ያለ አንዲት ብጣሽ ወረቀት መጣችለት። ከቁድስ ይላል ደብዳቤው። ቁድስ መስጂዱ ለሰላህ الدين የላከው ሚል ነው ጽሁፉ። ምን ይላል? ያመን لمعالم السلبان نكس كل المساجد طهرت وأنا على شرفي أنجس። አንተ ለመስቀለኞች የተንበረከከው ጀግና ሁሉም የዓለም መስጂዶች ነፃ ሆነው እኔ ቁድስ ስበከል ዝም ትላለህ? ሰላህ الدين ተቆጣ። ያኔ ላለመሳቅ ወሰነ። ቁድስን ነፃ ሳላወጣ ጥርሴን አላህ አያያትም አለ። ጓደኞቹን መረጠ፣ ባልደረቦቹን አልሐዋሪይን። እነሱን ሲመርጥ ግን ሁሉቁል ኢታር የስነ ምግባራቸውን ባህሪ ያያይዘው ወጣቶችን ሊመርጥ ነው። የሱ ተከታይ ጀነራል ያረጋቸው። ምን ያደርግ ነበር? አንድ ቤት ውስጥ በጥግ አንዲት ምንጣፍ ያነጥፋል። አጭር ጠባብ ለሁሉም አትበቃ፣ ግቡና ተኙ ይላቸዋል። ሩጦ ተሽቀዳድሞ ጥሩ ቦታ ለማዝ የሚጠራው ኢታር ውስጥ አልገባምና ከፈተናው ኤክስ ያደርገዋል። ወንድሞቼ ቦታ ያዙ፣ እኔ ዳር አድራለሁ። ሌሎችም የሚያስቀድመውን መሪ እየመረጣቸው መጣ። ምግብም ትንሽ ያደርጋል። ተሽቀዳድመው የሚሻሙትን ፈተና ኤክስ ናቸው። ሌሎችን ያስቀድሙትን እንዲህ ያደረገ መርጦ ያን ሰራዊት ይዞ ቁድስን በአላህ ፍቃድ ነፃ ወጣት። አሁንም አላህ ነፃ ያውጣት ኢንሻአላህ። ኢታር የትልቅ ሰዎች መገለጫ ነው። አንዴ وحكي عن أبي الحسن الأنطاقي عند كستة يورانا أبو الحسن يقلس من إلال
አንዴ 30 ምናምን የሆኑ ሰዎችን ይዘን በረሃ ወጣ። በረሃውም ላይ ያለ ራበን። ያዝናቸው ምግብ ትንሽ ነው፣ ለሁሉም አይበቃም። ምን ይደረግ? መብራቱን አጠፋንና ሁሉም የያዘውን ቆረስ ራሳ ዳቦ ሳህን ላይ እንዲያቀርበው ተደረገ። 30ችንም ከበብነ፣ ሁላችን ከበብነ። እየበላን ይመስል ነበር። ማዱ አልቋል ብለን አንስተን መብራቱን ስናበራው ምግቡ እንዳለ አልተነካም። አንዱ ለአንዱ እየመረጠ ማለት ነው። እኔ አልበላም እነሱ ይብሉ እያለ እጁን አልሰደደም። ምግቡ መጨረሻ ሲነሳ አንድም አልተነካም። እንዲህ አይነት ሰራዊት፣ እንዲህ አይነት ስብስብ የአላህን እርዳታ ይለገሳል። ሰሃቦቹም ይህን የነብዩ ሰለላሁ ዐለይሂ ወሰለም የኢታርን አስተምህሮት ተግባራዊ ያደረጉ ትልቅ ተከታዮች ነበሩ። ያው ዛሬ የመድረክ መሪውን ብዙም አልቀበለው ከኔ ጋር ናቸው አይደል? 10 ደቂቃ ይለኛል። እስኪ ባይሆን 20 ደቂቃ እናወራለን። على كل حال የፈትዋን ፕሮግራም ስላለን ትንሽ ነው አጠር ያደረኩ ነገሮችን ላስቀርባቸው። እንግዲህ عن ابن عمر يا عمر بن الخطاب ልጅ አብዱላህ ብን ዑመር ምን ይላል? ለአንድ አንሳሪ አንድ ግለሰብ የፍየል ራስ ሀዲያ ተላከለት ይላል። ረሱል እንዴት አስተምሯቸው ተግባራዊ እንዳደረጉት ተመልከቱ። ራስ ተላከላቸው ለነዚህ ሰዎች። ሲደርሰው አሃ እኔ ቤቴ ሌላ ምግብ አለ ጓደኛዬ ላይ ኖረው ይችላል ብሎ ጎረቤት ጋር ላካታለ። ኢብኑ ዑመር ነው የሚያወራን ታሪኩ። ያም ጎረቤት ምን አለ? ኖ እኔ ያለኝ መሐመድ ላይ ኖረው ይችላል፣ እሱ ልጆች አሉት፣ መረቁን አድርጎ ይጠጣ። ለመሐመድ ላከው። መሐመድ ለአህመድ፣ አህመድ ለእንትና ተለዋውጣ 7 ቤት ዙራ ከመጀመሪያው ሰው ቤት ደረሰች። ግልጽ ነው። አንዱ ሲቀባበላት መልሳ መጣችን ለተሱዘ። ኢታር ለሌሎች መኖር በእስላም እንዲህ ነው። በጣም የሚገርመኝ የኢታር አምሳያ የሌለው ታሪክ ይሄ ነው። በህይወታቸው እንኳን በመኖር ሌሎችን ያስቀድሙ ነበር። ሁዘይፋ አልዓደዊ የሚባለው ሰሃባ አንድን ታሪክ ይነግረናል። የየርሙክ ጦርነት ጊዜ ያጎቴ ልጅ ለመፈለግ ወደ ጦርነት አውድማው ዘመትኩ ይላል። በጣም ትልቅ ጦርነት ነበር። የተወሰኑ ሙስሊሞችም ተጠቅተው ነበር። ያጎቴ ልጅ ለማዳን ስሄድ አገኘሁት ወድቆ። ውሃ ይዣለሁ። ሰው ሲደክም ሲጎዳ ውሃ ይፈልጋል። ውሃ ልሰጠው እየተሽቀዳደምኩ ወደሱ አቀናለሁ። ጦር ሜዳውም እንደደረስኩ ውሃ ልሰጠው ልስጥ ስለው ጠቆመኝና አዎን አለ። ላጠጣው ስቀርብ ከሱ ጥግ ሌላ የሱ ባልደረባ ማ ውሃ ያለ ያቃስታል። ያጎቴ ልጅ ምን አለኝ? ወደሱ ድለት ሲል ጠቆመኝ። መናገር እንኳን አይችልም። እሱ ሞት አፋፍ ላይ ነው፣ ውሃ ይፈልጋል። ለዛ ውሃ አለኝ። ያንን ላጠጣ ሰህድ ከሱ ጥግ ሌላ ሰሃባ ወድቆ ውሃ ያለ ያቃስታል። ይሄኛው ምን አለኝ? ሁለተኛው ሂሻም ኢብኑ አልዓስ የሚባለው ለሱ ወስደ ስጠው አለኝ። ይሄኛው ለዚህ ሲያሳልፍ ያ ለዛ ሲያሳልፍ ሶስተኛው ጋር ደረሱ። ላጠጣው ስጠጋ الدنيا ለቆ ነበር ይላል። ሶስተኛ ወደ ሂሻም ኢብኑ አልዓስ ወደ መሐለኛው መጣው። እሱም الدنيا ለቆ ነበር። ወደ አጎቴ ልጅ ተመለስኩ። ሶስቱም አልፈው ነበር ይላል። رحمهم الله الجميع። ሞት አፋፍ ላይ ሆኖ ሰው እንዴት ሌላን ይመርጣል? ኢስላም ያስተማረን ትልቁ ጸጋችን እሱ ነው። ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ያሉትን ጥቅሞችን አንድ ሶስቱን ጠቅሻይ ፕሮግራሜን ላሳጥር ኢንሻአላህ። الدنيا ላይ የአላህን ውዴታ እናገኛለን ለሌሎች መኖር ስንጀምር። ከዛሙት የረሱልን ሰለላሁ ዐለይሂ ወሰለም ውደሳና ውዴታ እናገኛለን። ሶስተኛው የአእምሮ ሰላም እናገኛለን። በጣም የሚገርማችሁ ሁሉም ፈላስፋዎች ስለ ብዙ ነገር ሲናገሩ ተለያይተዋል በሐሳብ አቋማቸው። ያን በመግለጽ በአንድ ነገር ግን ተስማምተዋል። ፈላስፋ የተባለ
ስምምነቱ ምንድነው? ደስታ የሚገኘው ራስ ላይ ኢንቨስት በምታደርገው ወጭ ሳይሆን ለሌሎች ኢንቨስት በምታደርገው። ለሌሎች በኖርክ ቁጥር በጣም ደስተኛ ሰው። ትልቁ ደስታ ማለት ሌላ ድሃ ሲበላ ስታይ፣ ችግረኛ ለብሶ ስታይ። አንድ ወንድማችን ባለጸጋ አዲስ አበባ የቲሞችን አልብሳለሁ ብር አመጣ። ብዙ ልብሶች ገዛንና ለየቲሞች ወንድሞች ወስደው አለበሷቸውና እሱ እንዳያቸው ጠሩት። ልክ ሲያያቸው እንባውን አልቻለው መቆጣጠር። በጣም ከደስታው ዱንያ ላይ እንዲተደስቶ ያውቅ ማልቀስ ጀመረ። ይህ ሰው ልጅ ለብሶ ስታዩ፣ ችግረኛ ጠግቦ ስታዩ ከዚህ በላይ የሚያስደስታል? ወንድምህን ስራ አስዘኸው ቁም ነገር ደርሶ ስታዩ እንዴት ነው የሚያስደስተው? ኢታር ዱንያ ላይ ከሚሰጠን ውስጣዊ ደስታን ያጎናጽፈናል። ሌሎችን ማስቀደም ጸጋው ከዱንያ ፈተና ይጠብቀናል። ዱንያ ዛሬ ካሳቀች ነገ ማስለቀስ። ችግሮች ሲመጡ ግን የአላህ እርዳታ እገዛ ከኛ ጋር እንዲሆን ያግዘናል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነ ሰናኢዐል ማዕሩፍ ተቂ መሳሪዐ ሱእ። መልካም ስራዎች መጥፎን አወዳደቅ ይጠብቃል። ወላሂ አላህ እናንተ መሃል የምታቋቸው የሰራሃት መልካም ስራ መጥፎ ቀን ላይ ይደርስልሃል። ረሱል ሰለላሁ ዐለይሂ ወሰለም የነገሩን እኮ ሐዲስ አለ። እነዛ የሶስት ሰዎች ታሪክ ዋሻ ውስጥ ገብተው ተዘግቶባቸው በምን ነው ተወሱል ያደረጉት? በመልካም ስራቸው እኮ። እኔ እናንተ እዛ ዋሻ ውስጥ ብንዘጋ ተወሱል የምናረግበት ስራ አለ? ያ ረብ ያችን ላንተ ስለሰራውት ምን እንለዋለን? አይመስለኝም። አላህ ይድረስልን።